የዓለም የጤና ድርጅት እንግዲህ ባወጣው ሪፖርት መሰረት መድኃኒት የለመዱ ባክቴሪያዎች ወይም ደግሞ አንቲማይክሮቢያል ሬዚስታንስ በከፍተኛ ቁጥር እያደገ እየጨመረ መምጣቱ አሳሳቢ ሆኗል። ከ2021 እስከ 2023 ብቻ 69% አንቲባዮቲክ ሬዚስታንስ ወይም ደግሞ በሽታ የለመደ ባክቴሪያ ወይም ደግሞ ተዋሲያን ቁጥራቸው በዛ ልክ እየጨመረ ነው። እንግዲህ ይሄ ማለት ደግሞ አክቲቭሊ የምንጠቀማቸው አንቲባዮቲክሶች ወይም ደግሞ ኢንፌክሽን ሊያክሙ የሚችሉ አንቲባዮቲክሶች በዛው ልክ እየቀነሰ የመጣ መሆኑን እንግዲህ ይሄ ሪፖርት አሳይቷል ማለት ነው። እንግዲህ አዳዲስ አንቲባዮቲኮች የሚፈጠሩበት ወይም ኢኖቬት የሚደረጉበት ፍጥነትና ሬዚስታንስ ለነበሩት አንቲባዮቲኮች ሬዚስታንስ እየተፈጠረ ያለው ሬዚስታንስ ፍጥነቱ ሊገናኝ አልቻለም። ምንድነው ሬዚስታንስ ሬቱ በጣም እየጨመረ ነው። ይሄ ምንድነው አጠቃቀማችን አንቲባዮቲክስ አጠቃቀማችን በጣም ከፍተኛ ትኩረት ይሻል። ይሄ ምንድነው እንግዲህ ራሽናል ዩዝ ኦፍ አንቲባዮቲክስ ይባላል። አንቲባዮቲክስ አፕሮፕሪየትሊ መሰጠት አለበት። ከተሰጠን በኋላም አፕሮፕሪየትሊ ፉል ዶዝ መወሰድ አለበት። እንዲሁም ደግሞ አንቲባዮቲክስ መሰጠት የሌለባቸው ህመሞች ራሱ እየተሰጡ ስለሆነ ብቻ ብዙ ፋክተሮች አሉት። እንግዲህ እነዚህ ነገሮች ኦቨርኦል አንቲባዮቲክ ሬዚስታንስ እንዲጨምር አድርጓል። ይሄ እንግዲህ በጣም አሳሳቢ የሆነ ነገር ነው። እንደ ክላይሜት ቼንጅ እና እንደ ትልልቅ ግሎባል ቻሌንጆች አንደኛው ቻሌንጅ ነው እና ትኩረት የሚሻ ነገር ነው። ስለዚህ ስለ አንቲባዮቲክ ሬዚስታንስ ያለንን እውቀት ማሳደግ አለብን። አንቲባዮቲክ ሬዚስታንስን የሚጨምሩ ነገሮችን ደግሞ አንድ ላይ መዋጋት አለብን ማለት ነው።